ፍቅርዬን አፍቅሯታል መሰል ጋይስ ማለት ነው። በፊት በኋላ እየዞረ እንክብካቤ እየሰጣን ነው አስተያየቱ ምናምን ነገር ዛሬ ቪዲዮ ላይ ካያችሁ ማለት ነው እንግዲህ የተረዳችሁት ነገር ሊኖር ይችላል ብዬ አስባለሁ ማለት ነው ጋይስ። እና ወንድ ልጅ ደግሞ ሲያፈቅር ታውቃላችሁ በቃ ሴት ልጅ የመንከባከብ ፍላጎቱ ይጨምራልና በቃ ዛሬ ጸጉሯ ከጃኬቷ ቁልፍ ጋር ተጣምሮ ሲፈታላ ነበር፣ እንዲሁም አይኗን ሲያት ነበር ማለት ነውና ግልጽ እስከምታወጡት እንጠብቃለን ማለት ነው ጋይስ። ያው ፍቅረኛሞች ነን ብለው እንደሚመጡ እኔ እየተሰማኝ ነው ሙሉ ተስፋ ማለት ነው ጋይስ። እና ያው ፍቅረኛሞች ነን ብለው ይመጣሉ በቅርብ ብዬ ተስፋ አደርጋለሁ። እኔ ቃሌ ነው እንደውም ማለት ነው ጋይስ። አው እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እና ዛሬ እንግዲህ ሙቢ ፕራንክ አድርጓቸው ነበረ። ያው ሙቢ ሊያጣምራቸው ያሰበ ይመስለኛል ማለት ነው። እሱ ያው የሚታወቀው በመጣመር ነውና እንግዲህ ፍቅረኛሞች ናችኋል ምናምን እያላቸው ነበረ ማለት ነው። ሙቢዬ ተረጋጋ፣ ምክንያቱም ገና ለሷ እኮ አልነገራትም። ባይኑ ነው እየቃኛት ያለው እንጂ ፍቅርን ገና ፍቅሩን አውጥቶ አልተናገረም ማለት ነው። ስለዚህ መጀመሪያ ለሷ ነግሮ ከዛ ደግሞ ለአንተ ይነግረዋል ማለት ነው። ስለዚህ ተረጋጋ ሙቢያችን ማለት ነውና በመዲያን ቤት ደግሞ ሽሮ ስትሰሩ እንደዚህ ስሩ ማለት ነው። ምክንያቱም ሽንኩርት በርበሬ ስናቆላላ ስለሚሸት እነሱ አይወዱም። እኔ እንደዚህ ስሰራ አይሸትም፣ በቀላሉ ሰርቼ እበላለሁ ማለት ነውና አሪፍ ይመስለኛል ልጅ ስለሆነ ማለት ነውና በጣም ነው ደስ የሚሉት። በጣም ደስ የሚል ቪዲዮ ነበረ። እየተጨቃጨቁም እየሳቁም እየተደባደቡም እየተወካከሱም እና ግን በዛ መሀል ያሳዩን አክት ግን በቃ ፍቅርዬና ኤፍሬም አንድ ላይ መንጣት እንዳሰቡ ምናምን ነው። ያንን የሚያሳዩንን አክት ይዘን እኛ ደግሞ በቃ አንድ ላይ ኑልን ምናምን እንድንል ምናምን ወይም ደግሞ ፍቅረኛሞች ልክ እንደ ሙቤ ፍቅረኛሞች ናቸው ምናምን እያል እንድናወራ ምናምንና ከዛም በኋላ ካላችሁማ ብለው አንድ ላይ እንዲመጡ ምናምን ያሰቡ ይመስለኛል ማለት ነው። እናም ይመጣሉ ብዬ ደግሞ ተስፋ አደርጋለሁ ጋይስ ማለት ነው። ቢመጡ ለስራ አንድ ላይ ሆነው ቢሰሩ ደስ ይላል። እንደነገርኳችሁ እዚህ ሶሻል ሚዲያ ላይ የሚወደደው ጥንድ የሆነ ሰው ስለሆነ ማለት ነው ማለት በብዛት የሚታየው ማለት ነውና አንድ ላይ ሊመጡ ያሰቡ ይመስለኛል። ሀሳባቸው ጥሩ ነው። መቼ ነው የሚመጡት? እንግዲህ እንጠብቃለን ማለት ነው። እንግዲህ መቼ እንደሚመጡ እንጠብቃለን በትዕግስት ማለት ነው። ያው ማለት አንድ ላይ ሆነው ምናምን ወይ አንድ አይነት ልብስ ለብሰው የሚመጡበት መንገድ ይመስለኛል ጋይስ። ወይም ደግሞ ሁለታቸው ብቻ ፎቶ ተነስተው ምናምን ነገር ምናምን ከዛ ምናምን እንደዛ ነው የሚመጡት የሚመስለኝ ማለት ነው ጋይስ። እና ሙቤ ደግሞ ያው እንደምታውቁት አጣማሪ ነው ማለት ነው። ከዚህም በፊት ታውቃላችሁ ሲያጣምር ህይወት በሰጠችው መንገድ ነው በሰጠች ልክ ነው መራመድ ያለብህ ምናምን ብሎ ነው አብርሽን ማለት ነው ወደ ፍቅር ያስገባው እና ሩታን እና አብርሽን ያገናኘ ጊዜ ማለት ነውና አሁን ደግሞ ኤፍሬምንና ፍቅርዬን እንዲጣመሩ እንትን እያለ ነው መሰለኝ። ነገር ግን ኤፍሬም ቀድሞ ፍቅርዬ ላይ አይኑ የወደቀበት ልቡም ያረፈበት ይመስለኛል ማለት ነው። እንግዲህ ያው ልጅቱም የምትወደድ ልጅ ናት ማለት ነው። ቆንጆዬ ትንሽዬ የምታምር ልጅ ናት እና አይኑና ልቡ ፍቅርዬ ላይ ያረፈ ይመስላል። ግን አልተናገረም፣ ገና እየዞረ ነው። ታውቃላችሁ ወንድ ልጅ ሲያፈቅር ማለት ነው ያፈቀራት ሴት ኮቴውን እየፈለገ ነው የሚሄደው ቤት ናት ብሎ ማለት ነው። ከዛ በቃ ባይኑ ነው መጀመሪያ ሊነግራት የሚፈልገው ማለት ነው። በቃ በቃላቱም መናገሩ አይቀርም፣ ግን መጀመሪያ በቃ ባይኑ እንትን ይላታል ምናምን ነገር ሁኔታዋን ምናምን ይረዳል ማለት ነው። በቃ የሆነ ያነባታል መጀመሪያ ማለት ነውና ከዛም በኋላ ነው ፍቅሩን የሚናገረውና ኤፍሬም ደግሞ ፍቅርዬን አይኗን ማየት አብዝቷል። እንዲሁም ደግሞ በቃ በኋላ በፊቷ ዞር እያለ ነው ማለት ነው። እና በኋላ በፊቷ ስላችሁ ደግሞ ያላ አሁን ዛሬ ብርቅ ነው እንዴ ታዲያ ጸጉሯን ከጃኬቷ ቁልፍ ማውጣት ምናምን እንዲያትሉ ማለት ነው። ሌላ ወንድ ወይም ደግሞ አንድ ሆኖ መንጣት ያላሰበ ወንድ ምናምን ቢሆን ኑሮ ኖርማል ቢሆን ኑሮ ማለት ነው አሁን ቪዲዮ ላይ እንደዚህ ቁልፏ ከጸጉሯ ከጃኬቷ ቁልፍ ጋር ገባ ወይ ደግሞ አስለቀቀልኝ ምናምን ብላ ስተምትጠይቀው ምናምን አንድ ወንድ ልጅ ይፈራና ዝም ይላል ማለት ነው። ማስለቀቅ ቢፈልግ እንኳን ከሷ ጋር ቀረቤታ ማድረግ ያልፈለገ ወንድ ወይም ደግሞ ከሷ ጋር የሆነ ለመቃረብ ያልፈለገ ወንድ ማለት ነው ከሴቷ ጋር መቃረብ ያልፈለገ ወንድ አስለቀቀልኝ ካላለችው በቀር ምንም ነገር ቢይዛት ዝም ነው የሚለው፣ ይፈራል ማለት ነው። ምክንያቱም በያ መንገድ ይወሰድብኛል ብሎ ስለሚያስብ ማለት ነው። ኤፍሬም ግን ከወሰዱት የሚወሰዱት ብሎ ነው ማለት ነው ሲያደርገው የነበረውና ሶስት ደስ ይላል ማለት ነውና
እንግዲህ በዚህ ሳምንት ማለት ነው ለየት ያለ ቪዲዮ ይዘው እንደሚመጡ እየተሰማኝ ነው ማለት ነው። እና አዳዲስ ነገር እንደሚያመጡ ፍቅርዬም አዳዲስ ነገር እንደምታመጣ እየተሰማኝ ነው። እና በቤትሽም እየሰራሽ ማለት ነው። ዋናው ነገር መስራትሽ መጠንከርሽ ነው። እኔ የምፈልገው ሰርትጋድ እኔ የምፈልገው እንግሊዘኛ ማላቀውን እንግሊዘኛ ጨምርኩኝ እንጂ ማለት ነው። እኔ የምፈልገው ዋናው መጠንከርሽ መስራትሽ ነው ማለት ነው። ከማንም ጋር ነው ቶሎ ከማንም ጋር በፍቅርም ነው ቶሎ። እንደገናም ደግሞ አሁን ይሄ የተለመደ ነው። በነገራችን ላይ ተፋቅረውም የልብ ተፋቅሮ የሚመጣ ከስንት አንድ ነው እንጂ ማለት ነው። እዚህ አሁን ጥንድ ሆነው የመጡት ሁላኮ ፍቅረኛሞች አይደሉም። በሪል ህይወታቸው ፍቅረኛሞች አላደሉ ብዙ አሉ። እኔ ማምነው አብርሽና ሩታን ብቻ ነው እና ሶፊንና ተፍቅር ምክንያቱም ማለት ማምነው ጥንዱ ናቸው ብዬ ማምነው ማለት ነው። ሌሎቹን ግን እኔ በቃላ እንትን እያሉኝ ማለት እንደዚህ በሪል ህይወታቸው ፍቅረኛሞች ወይም ሚስትና ባል ምናምን አይመስሉኝም ማለት ነውና ይሄ የተለመደ ነው። ዝም ብለው ፍቅረኛሞች ነን ብለው ምናምን ቢመጡም ሳይሆኑ እንደዛ ሆነው ቢመጡም የተለመደ ነገር ስለሆነ ምንም ችግር የለም። ዋናው ነገር መስራትሽ መጠንከርሽ ስለሆነ ማለት ነው እና እሱ ስለሆነ የሚፈልገውም ነገር ማለት ነውና ሊያበረታቷት አስበው ይመስለኛል። እና ያው እንግዲህ እና ያለን ማለት ነው የሚመጣውን ወደፊት ደግሞ ምን እያየን ቪዲዮውን ማለት ነው እያየን ሐሳባችን ተሳክቶ ወይም ደግሞ አንድ ላይ መተው ምናምን ሰርፕራይዝ ካረጉን ዋው ምኞታችን ተሳካ ብለን በደስታ እንዲቀነራለን ማለት ነው። ምን ነው ሁለት ሰው ሊፋቀር አንቺ እንደዚህ ሆንሽ ልትሉ ትችላላችሁ። ማለት እኔ ለምን እንደው ታውቃላችሁ እንዲሰሩ ነው እንድትሰራ ነው ፍቅር እንድትሰራ ነው። በፍቅርም በእውነተኛ ፍቅርም ትንጣ እውነትም ባልሆነ ነገር ግን እንድትሰራ ነው። ገብቷቸዋል። እንዲ መስራት አለባት ማደግ አለባት። ሴት ልጅ ናት። የሆነ ሴት ልጅ ደግሞ ታውቃላችሁ ደጋፊ ያስፈልጋታል። ጋይስ ማለት ነው አይዞሽ ባይ ያስፈልጋታል። ጠንካራ ሴት ብትሆንም ምንም ማትበገር ሴት ብትሆንም ከጎኗ አንድ ሰው ሆኖ አይዞሽ እንደዚህ እናርገው እኮ እንደዚህ እናድርገው በዚህ መንገድ እንስራ እንደዚህ ብንሰራ አሪፍ ነው እንደዚህ ቢሆን አሪፍ ነው ምናምን የሚል የሚያማክራስ ምንም ጠንካራ ሴት ብትሆን የሆነ የሚያማክራ ከጎኗ አንድ ሰው ያስፈልጋታል ማለት ነውና ኤፍሬም ደግሞ ከጎኗ ሆኖ ቢያበረታታትና ብትሰራስ ደስ ስለሚለኝ እናም ደግሞ ይሄንን ነገር ስለምፈልገው ነው ይጣመሩ ምለው መቸለታ ጀምሬ ማለት ነው። እና እንደዛ ነው እላችኋለሁ ጋይስ። ደግሞ የሚቀጥለውን ቪዲዮ አይተን ደግሞ እንፈተፍተበታለን ማለት ነው። አዎ እያየን ደግሞ እንፈተፍታለን። ከመፈትፈት መቼም ወደ ኋላ አንልም ማለት ነው። እና እዚህ ጋር እንደምታዩን ደግሞ የልጅ ልብስ መጠበቅ እንዴት እንደሚመተኮስና የልጅ ልብስ ማጠፍ እንዴት እንደምጠላ ጋይስ። ምንም ስራ አልጠላም፣ ግን የልጅ ልብስ ማጠፍና መተኮስ በጣም ነው የሚያጠላኝ። ትንንሽ ስለሆኑ በቃ የሆነ እንትን ጊዜ ነው የሚፈጁት ማለት ነው። እና እዚህ ጋር እንደምታዩት የልጁን ልብስ እንደዚህ አድርጌ ሰታትሬ ጨረስኩ ማለት ነው። እና ወደ ግሬጆች በያላችሁበት ሰላማችሁ ብትትረፍ ይበልኝ። ቪዲዮ ላይክ አድርጉ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ባይ